ክቡር ዶክተር ካሳሁን ጎፌ የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስትርና የዕለቱ የክብር እንግዳ፣ ክቡር ዶክተር ዘለቀ ተመስገን የኢንቨስትመንት ኮሚሽን ኮሚሽነር፣ ሁሉም ፕሮቶኮል እንደተጠበቀ ሆኖ ለዚህ የፓናል ውይይት ወደ አንጋፋው የኢትዮጵያ ዜና አገልግሎት እንኳን በደህና መጣችሁ ለማለት እወዳለሁ። የኢትዮጵያ ዜና አገልግሎት ላለፉት 84 ዓመታት የኢትዮጵያን ብሔራዊ ጥቅም በሚመለከቱ ጉዳዮችና አገራዊ መግባባት በሚፈጥሩ አጀንዳዎች ዙሪያ በሀገር ውስጥና በውጭ ሚዲያዎች ሁነኛ የመረጃ ምንጭ ከመሆን ባለፈ ለኢትዮጵያ ብሔራዊ ጥቅም መከበር እንዲሁም በዘርፉ ግንባር ቀደም ሆኖ ለብሔራዊ መግባባት እየሰራ ያለ ተቋም ነው። እነሆ ዛሬም ከኢንቨስትመንት ኮሚሽን ጋር በመተባበር አዲሲቷ ኢትዮጵያ የኢንቨስትመንት መዳረሻ በሚል መሪ ቃል ይህን ፓናል አዘጋጅቷል። ፓናሉ የኢትዮጵያን ክብርና ምቹ መዳረሻነት ከማስተዋወቅ ባለፈ ኮሚሽኑ የጀመራቸውን ድንበር ተሻጋሪ ተጨባጭ ስራዎች ይበልጥ ለማስተዋወቅ እና ኢትዮጵያን እምቅ አቅም ለማሳየት አቅም ይሆናል ብለን እናምናለን። የውጭ ቀጥተኛ ኢንቨስትመንት ወይም ፎሬን ዳይሬክት ኢንቨስትመንት በአንድ ሀገር ውስጥ ቀጣይነት ያለው ልማት ለማረጋገጥ እጅግ በጣም ወሳኝ ሚና ይኖረዋል። በአሁኑ ጊዜ ሀገራችን የተያያዘችውን ፈጣን ልማት በዘላቂነት ለማስቀጠል የውጭ ሀብት ፍሰትን በስፋትና ጥራት ማበራከት ያስፈልጋል። ኢትዮጵያ በተገበረችው በብዝሃ ኢኮኖሚ እድገት ላይ የተመሰረተው ሀገር በቀል ኢኮኖሚክ ሪፎርም ስራዎቻችን የኢንቨስትመንት ከባቢው ላይ መነቃቃት በመፍጠሩ የሪፎርም ትግበራው ጠንካራና ዘላቂ ልማት እንዲያስመዘግብ አስችሏል። ሪፎርሙ ወደ ኋላ እንዳይቀለበስ ሆኖ በፍጥነት እየተገበረ ይገኛል። ይህን በተሟላ የሰው ኃይልና ተቋማዊ አደረጃጀቶች እየደገፍነው ስንሄድ በጥቂት ዓመታት ውስጥ የውጭ ቀጥታ ኢንቨስትመንትን በምንፈልገው ደረጃ በማሳደግ የውጭ ንግዳችን ኢትዮጵያን በሚመጥን ደረጃ ላይ በማድረስ ዘርፉ ወደ ብልጽግና የምናደርገውን ጉዞ እንደሚያደርግ ጥርጥር የለኝም። ክቡራትና ክቡራን እንግዶቻችን፣ ኢትዮጵያ አዲሲቷ የኢንቨስትመንት መዳረሻ በሚል የምናካሂደው የፓናል ውይይት መድረክን ለመጀመር በቅድሚያ ለውይይቱ መነሻ ሀሳብ የሚሆን ጥናታዊ ጽሑፍ የሚቀርብልን ይሆናል። ጥናታዊ ጽሑፉን የሚያቀርቡልን ዶክተር ዘለቀ ተመስገን ናቸው። የኢትዮጵያ ኢንቨስትመንት ኮሚሽን ሲባል ምንድን እያለን ያለ ነው? 1992 በፈረንጆቹ አቆጣጠር ሲቋቋም የተለያዩ ኃላፊነቶች ወይም ማንዴቶች ተሰጥቶት የተቋቋመ ተቋም ነው ማለት ነው። ተጠሪነቱን ለክቡር ጠቅላይ ሚኒስትር ጽሕፈት ቤት ተጠሪ የሆነ ተቋም ነው። አንዱና ዋነኛው የኢንቨስትመንት ኮሚሽን ተልዕኮ ተደርጎ የሚወሰደው አጠቃላይ የኢትዮጵያን እምቅ አቅም ማስተዋወቅ ነው ማለት ነው። ይሄ ማለት አጠቃላይ ኢትዮጵያ ያላትን እምቅ አቅም፣ ኢትዮጵያ በጣም ትልቅ ሀገር ናት፣ ትልቅ ገበያ ናት። ያንን እምቅ አቅም አጠቃላይ ለውጭ ባለሀብቶች እንዲሁ በማስተዋወቅ በተለይም አንከር የሆኑ ባለሀብቶች ወደ ኢትዮጵያ እንዲመጡና ገንዘባቸው እንዲያፈሱ በኢትዮጵያ ኢኮኖሚ ውስጥም አስፈላጊውን ሚና እንዲጫወቱ ማድረግ ነው አንዱ ተልዕኮ ማለት ነው። ከዚህ ጋር ተያይዞ መሳብ ወይም ደግሞ ፕሮሞት ማድረግ ብቻም ሳይሆን ደግሞ ከመጡ በኋላ ደግሞ አንዱ የኮሚሽኑ ማንዴት የማሳለጥ ስራዎችን እንሰራለን ማለት ነው። የኢትዮጵያን እምቅ አቅም እናስተዋውቃለን ስንል የምናስተዋውቀው አንድም በአምስቱ ስትራቴጂክ ሴክተሮቻችን ሲደመር ኢመርጂንግ ሴክተር ብለን በምንጠራቸው በእነዚህ ዙሪያ ላይ ነው ማለት ነው። አጠቃላይ የኢትዮጵያን እምቅ አቅም የምናስተዋውቀው መለየቱ ብቻም ሳይሆን አጠቃላይ ሪፎርም አክቲቪቲያችን እንደ ሀገር በበርካታ ጉዳዮች ላይ ሪፎርም ስንሰራ እንደነበር ይታወቃል። በፖለቲካ፣ በሕግ፣ በሌሎችም ጉዳዮች ማለት ነው። በተለይ ሪፎርሙ ጋር ተያይዞ የተሰራው ይሄ የኢትዮጵያ ኢንቨስትመንት ሕግን 1180 ማሻሻል፣ በተለይ ይሄ ፖዚቲቭ ሊስቲንግ የምንለው ወደ ኔጌቲቭ ሊስቲንግ በመቀየር የባለሀብቶች የውጭ ባለሀብቶችን ተሳትፎ በብዛት ያሰፋበት እንደሆነ መገንዘብ ይቻላል ማለት ነው። ከ2013 ጀምሮ እስከ 2017 በእኛ ማለት ነው አቆጣጠር አጠቃላይ ወደ ሀገር የገባውን የውጭ ቀጥተኛ ኢንቨስትመንት ስንመለከት በዚህ ከ2013 እስከ 17 ብቻ ከ18.6 ቢሊዮን ዶላር በላይ ወደ ሀገር መግባት ተችሏል ማለት። አጠቃላይ በ5 ዓመት ውስጥ እሺ ያደረግነውን ፐርሚት ስንመለከት 1477 በላይ አዲስ የኢንቨስትመንት ፍቃድ መሰጠቱን የሚያሳይ ነው ማለት ነው። ታርጌትድ የሆነ የኢንቨስትመንት ፕሮሞሽን አካባቢ ከፍተኛ ርብርብ እናደርጋለን ማለት ነው። ይሄ ሁለት ነገር መመለስ ያስችላል። አንድ ኳሊቲ ኢንቨስትመንትን መሳብ ያስችላል። መተው ግብር የሚከፍሉ፣ መተው ስራ እድል የሚፈጥሩ፣ መተው ትስስር ላይ የሚሳተፉ፣ መተው የእውቀት የክህሎትና ቴክኖሎጂ ላይ እንዲሁ አስተዋጽኦ የሚያደርጉትን እንዲሁ ባለሀብቶች። ሁለተኛ ሰስተነብል ፕሬዘንስ እንዲኖራቸው ዛሬ መተው ነገ የሚወጡ ሞባይል የሆኑ ባለሀብቶች ሳይሆን በኢትዮጵያ ኢኮኖሚ ውስጥ አስተዋጽኦ የሚያደርጉ ሰዎችን ወይም ደግሞ ባለሀብቶችን መሳብ ያስችላል። አንዱ ፎከስ የምናደርገው እሱ ላይ ይሆናል። ሁለተኛ መሳብ ብቻ ሳይሆን አጠቃላይ ወደ ሀገር ውስጥ መሳብ ብቻ ሳይሆን ያሉት ባለሀብቶች ላይ ኦልሬዲ ኢትዮጵያ ውስጥ ገንዘባቸውን ያፈሰሱት ላይ ደግሞ ከፍተኛ ስራ መስራት ይጠይቃል ማለት። በአፍተር ኬር የምንለው እሱን ድጋፍና ክትትል
ምክንያቱም እነሱ ላይ ስንሰራ አጠቃላይ እነሱ ራሳቸው የኛ አምባሳደር ሆኖ ሌሎች ባለሀብቶችን የሚስቡበት እድል ስለሚኖር ይሄኛው ሌላ የትኩረት አቅጣጫችን ይሆናል። ሌላኛው ደግሞ የልዩ ኢኮኖሚክ ዞኖች ያሉንን 21ዱንም ኦፕሬሽናል ሆነ ሌሎችም አሁን እየተገነቡ ያሉ አሉ። እዛ አካባቢ ያሉትን የኦኩፓንሲ ሬት በተለይም ባለሀብቶች ወደዛ የማስገባቱ እና ባዶ የሆኑ ሼዶች ባዶ የሆኑ መሬቶችን የማሻሻል ስራው ቀጣይ የትኩረት አቅጣጫችን ይሆናል። ከምንም በላይ ግን የፕሮጀክቶችን ወደ ስራ እንዲገቡ ኮንቨርሽን ላይ ከፍተኛ ርብርብ የምናደርግበት ይሆናል። አመሰግናለሁ። ክቡራትና ክቡራን ፓናሊስቶቻችንን እባካችሁ በክብር ወደ መድረክ ሸኙ። ሁሉም ፓናሊስት የውይይት መነሻ ሀሳብ የሚያቀርቡ ይሆናል። በቅድሚያ እድሉን የምሰጠው ለአቶ በረከት ነው። አቶ በረከት እንግዲህ በሀገር በቀል የኢኮኖሚ ማሻሻያ ስር ኢትዮጵያ የብዝሃ ዘርፍ ኢኮኖሚ አተያይ እየተከተለች ነውና ይሄ የብዝሃ ዘርፍ ኢኮኖሚ አተያይ በተለይ ኢንቨስትመንትን ከማሳደግ የማክሮ ኢኮኖሚውን ከማነቃቃት አንጻር ምን አይነት ተጨባጭ ለውጥ አመጥቷል ይላሉ? ስለ ዘርፈ ብዙ የኢኮኖሚ አቅጣጫ ስናወራ በመሰረታዊነት የሚመጣው የሀገራችንን ሪዚለንስ እና ሉዓላዊነትን ማስከበርም ጭምር የሚገናኝ ነው። በተለይ እንደኛ አይነት ትልቅ ሀገር ትልቅ ገበያ ያለው ሀገር እምቅ አቅሙ መጠቀም አለበት። በራሱ ያለው ሰፊ ህዝብ ገበያ ሊሆን የሚችል ነው። ከዛ አንጻር በዘርፈ ብዙ አቅጣጫ እየተከተልን ያለው የኢኮኖሚ አቅጣጫ ይህንን የሚደግፍና የተወዳዳሪነታችን የሚያሳድግ ከዛም ባለፈ ደግሞ በቀጣይነት በአምራች ዘርፎች ሉዓላዊነታችንን እንድናረጋግጥ ማዕቀፍ ሆኗል ማለት ነው። በዚህ ውስጥ እንግዲህ ለፕራይቬት ኢንቨስትመንት ምን አይነት አስተዋጽኦ አድርጓል ይሄ እይታ የሚለውን ካየን በሁሉም ዘርፍ እምቅ አቅም ያላቸው የግል ዘርፎች አስፈላጊው ድጋፍ ኢንተርምስ ኦፍ ኢንቨስትመንት ኢንሴንቲቭ ሌሎች ሰፖርቶችም እንዲያገኙ ለማድረግ ማዕቀፍ ፈጥሯል ማለት ነው። የመንግስትንም ሮል ሰምሃው ሪኦረንት አድርጓል። መንግስት ኮር የሆኑ ኢንዱስትሪዎችን ወይም ደግሞ ዘርፎችን መንግስት ብቻ ያለማል ከሚለው ፕራይቬት ሴክተሩ በዚህ ውስጥ ገብቶም እንዲያለማ የራሱን ማዕቀፍ ፈጥሯል። በተለይ ከዘርፎች ትስስር አንጻር ከዚህ በፊት ትኩረት የማይሰጣቸው የሎጂስቲክ እንዲሁም ደግሞ አስቻይ የሆኑ መሰረተ ልማቶች ዘርፎችም እንዲለሙ አድርጓል። ያው ዘመኑ የዲጂታል ዘመን ነው። ከዛ አንጻር የሎጂስቲክ ዘርፉ ሌሎች ግብአቶችም ትኩረት ተሰጥቷቸው ትስስር እንዲፈጥር ፈጥሯል። በአጠቃላይ በዘርፎች ውስጥ ያለው ትስስር ይበልጥ እንዲጎለብት ማዕቀፍ ፈጥሯል ማለት ነው። አልቲሜትሊም ለሆም ግሮን ኢኮኖሚክ ሪፎርም አጀንዳችንም አስተዋጽኦ አድርጓል ማለት ነው። እንዲሁም ደግሞ ስራ ፈጠራን ከማስፋት አንጻር ከፍተኛ አስተዋጽኦ አድርጓል የሚል ሀሳብ ለማንሳት ነው። አመሰግናለሁ። በፖሊሲ ደረጃ የተቀመጡ የልማት እቅዶች ተግባራዊ እንዲሆኑና ባለሀብቱን ከመንግስት ጋር በማገናኘት ረገድ ደግሞ የኢንቨስትመንት ኮሚሽን ዋነኛው ተቋም ነው። ከዚያ አኳያ በኢንቨስትመንት ዘርፍ የነበሩ ማነቆዎች ምንድን ነበሩ? እነዚህ ማነቆዎች በመፍታት ረገድስ በተለይ የማክሮ ኢኮኖሚ ማሻሻያው አጠቃላይ መንግስት እየተከተለ ያለው የለውጥ ጉዞ ለዘመናት ሲነሱ የነበሩ ማነቆዎችን ከማሻሻል አንጻር ምን አይነት ተጨባጭ ውጤት አመጥቷል የሚለው ላይ ዶክተር ዘለቀ እርስዎም ሀሳቦትን እንዲያካፍሉን እድል ስጦት። ከሪፎርሙ በፊት ብሎም መባቻው አካባቢ የነበሩት በተለይ ማነቆዎች ምንድናቸው ካልን ለምሳሌ አንዱ ሁላችሁም ሴክተሩ ላይ ያላችሁ ሰዎች እንደምትረዱት ለምሳሌ አንድ ውጭ ባለ ሀብት ከመጣ በኋላ ኢትዮጵያ ሀብቱን ካፈሰሰ ኢንቨስት ካደረገ በኢትዮጵያ ኢኮኖሚ ውስጥ ማስተዋጽኦ ካደረገ በኋላ አንዱ እንደ ቻሌንጅ ይነሳ የነበረው በተለይም ደግሞ ሪፓትሪየት በማድረግ ረገድ ፕሮፊታቸውን በተለይ ወደ ውጭ ለማውጣት ከፍተኛ የሆነ ማነቆ የነበረበት እንደሆነ ይታወሳል ማለት ነው። እሱን አጠቃላይ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ስንገባ መስበር የቻለው እውነት ለመናገር አንዱ እሱ ነው ማለት። ይሄ እንደ ሀገር ልንኮራበት ከሚገባው ጉዳዮች አንደኛው እዚህ አካባቢ የሪፓትሪዬሽን አካባቢ ይታይ የነበረው ከፍተኛው ማነቆ መስበር የቻለው ወደ ተሟላ የማክሮ ኢኮኖሚ ማሻሻያ መግባታችን ተከትሎ ነው ማለት። ሌላ አይ ቲንክ እንደ ማነቆ የውስን ሴክተር አካባቢ ስናይ ውስን ተሳትፎ ነው የነበረው። የፖዚቲቭ ሊስቲንግ የምንለው አለ። ፖዚቲቭ ሊስቲንግ የተወሰነውን ፓርት ብቻ ለባለ ሀብት ብቻ ከፍተን ለውጭ ባለ ሀብት ሌላውን በሙሉ ለሀገር ውስጥ ባለ ሀብት ሪዘርቭ የምናደርግበት የነበረው። አሁን
እሱ ሙሉ ለሙሉ ቀይረን ወደ ኔጌቲቭ ሊስቲንግ ነው የመጣ ነው። ምን ማለት ኔጌቲቭ ሊስቲንግ ስንል አብዛኛውን ለውጭ ባለሀብት ከፈትንና ውስን በተለይም ደግሞ የጋራ ጥቅማችን ማስጠበቅ የምንፈልግባቸው ኤሪያዎች ደግሞ እሷን ለዶሜስቲክ ሪዘርቭ ያደረግንበት ወደ ኔጌቲቭ ሊስቲንግ የመጣንበት ነው። ከእሷ አንጻር ስናየው አሁን አብዛኛው ሴክተሮቻችን ለውጭ ባለሀብቶች ክፍት ናቸው ማለት ይሄ የተሳትፏቸው ይሄ ኤሪያ ኦፍ ፓርቲሲፔሽናቸው በጣም የሰፋበት መሆኑ ራሱ እሱ ሪፎርሙ ራሱ ይዞት የመጣ ነው። መልካም፣ እጅግ አድርገን እናመሰግናለን። እንግዲህ ኢንቨስትመንት ስንል የፖሊሲ ማሻሻያ የአሰራር ማሻሻያዎች ከተከናወኑ በኋላ አንድ ኢንቨስተር ወደ ኢትዮጵያ ከመጣ በኋላ የሚያነሳው አንድ መሰረታዊ ጉዳይ አለ። እሱም የት ነው ማመርተው፣ ምን አይነት የመሰረተ ልማት ዝግጁነት አለ የሚል ጥያቄ ያነሳል እና ይሄ ደግሞ ቀጥታ ወደ ኢንዱስትሪ ፓርኮች ይወስደናል እና ከዚያ አኳያ አቶ ፍጹም የኛ ኢንዱስትሪ ፓርኮች ምን ያህል ዝግጁ ናቸው? ምንድን ነው ለኢንቨስተሮች ለባለ ሀብቶች ይዘውት ያሉት እድል የሚለው ላይ ሀሳቦት እንዲያካፍሉ እድል ስጠውት። ኢትዮጵያ በአፍሪካም ብሎም በዓለምም ተወዳዳሪ ለመሆን በተለይም በማኑፋክቸሪንግ ዘርፍ ትልቁ ነገር መሰረተ ልማት አቅርቦት ነው። በተለይም የውጭ ኢንቨስትመንትን ከመሳብ አንጻር ባለሀብቶች ሳይቸገሩ ወደ ግንባታም ሳይሉ መሬት ጥየቃ፣ ፓወር ጥየቃ፣ ቴሌኮም እያሉ እያንዳንዱን አሬስ ለማድረግ ከዚህ በፊት በጣም ረጅም ጊዜ ያሳልፋሉና ይህንን ከመፍታት አንጻር ኢንዱስትሪ ፓርኮች የተለየ ጥቅም ይኖራቸዋል። ይህም አሁን በኢንዱስትሪ በእኛ ስፔሻል ኢኮኖሚ ዞኖች ውስጥ ተሰማርተው ያሉ ከ200 በላይ ባለሀብቶችን በየቦታው ነው መሬት የወሰዱት ብለን ብናስብ አንዱን ቦሌ፣ አንዱን የካ፣ አንዱ ሌላ ጋር እያልን 200ም ቢበታተኑ ለ200 መሰረተ ልማት ማቅረብ ለ200 አገልግሎት ማቅረብ ምን ያህል ለሀገርም ከባድ እንደሆነ ይጠፋናል ብዬ አላስብም። ከሪሶርስም አንጻር ከሀብትም አንጻር ሰብሰብ አድርጎ አንድ ቦታ ከማስተዳደር አንጻር ነው እንግዲህ ኢንዱስትሪ ፓርኮች የተመሰረቱት። እንደ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በሁለት መልኩ ነው እኛ እያቀረብን ያለ ነው። አንደኛው ይሄ ፕለግ ኤንድ ፕሌይ የምንለው ፋሲሊቲ መሰረተ ልማቱንም ፋክተሪ ሼዱንም ገንብተን ባለሀብቶች ማሽነሪ ብቻ አምጥተው ኦፕሬት የሚያደርጉበት ኢንቫይሮንመንት ነው። ሌላኛው ደግሞ መሰረተ ልማቱን ሆሪዞንታል ኢንፍራስትራክቸሩን ዴቨሎፕ አድርገን ቨርቲካሉን ደግሞ ባለሀብቶች እንደየሴክተራቸው ኔቸር የራሳቸውን ፋብሪካ ሼድ በመገንባት ከተገነባው ሆሪዞንታል መሰረተ ልማት ጋር ኮኔክት በማድረግ የሚሰሩበት ነው። ሌላኛውና ኢምፖርታንቱ ከኢንቫይሮንመንት አንጻር ብዙ ምርቶች ኢንተርናሽናሊ አክሰፕትድ እንዲሆኑ ኢንቫይሮንመንታል ኢሹን አድሬስ ማድረግ አለባቸው። ከዚህ አንጻር የተሰራው የትሪትመንት ፕላንት በየልዩ ኢኮኖሚ ዞኖቻችን ላይ የዌስት ወተርን ከባለ ሀብቱ ወስዶ አጣርቶ ለድጋሚ ጥቅም የሚያውሉ በጣም ትልልቅ መሰረተ ልማቶች በየልዩ ኢኮኖሚ ዞኖቹ ገንብተናል። ይህም እንደ ሀገር ለኢንቫይሮንመንት የገባነውን ኮሚትመንት ያሳያል አንደኛው። ሁለተኛው ኢንቨስትመንቶቻችን አካባቢውን ፖሊዩት እንደማያደርጉ ማረጋገጫ ነው። ሶስተኛውና ኢምፖርታንቱ ግን ባለሀብቶቻችን ዓለም አቀፍ ማርኬት ላይ ተወዳዳሪ መሆን እንዲችሉ አንዱ ትልቅ ሚና የሚጫወት ነው ማለት ነው። የገዳ ልዩ ኢኮኖሚ ዞን እንደማሳያ እንውሰድና በገዳ ልዩ ኢኮኖሚ ዞን ውስጥ ለሚገቡ ባለሀብቶች መግባት ለሚፈልጉ ኢንቨስተሮች ምንድነው የተለየ ነገር ያለው? ከነባሮቹ ኢንዱስትሪ ፓርኮች የተለየ ነገር ምን አላቸው የሚለውን ሀሳብ እንዲያካፍሉ አቶ ሞቱማ ለእርስዎ እድሉን ልስጥ። ስፔሻል ኢኮኖሚክ ዞኖች በውስጣቸው ኢንዱስትሪ ብቻን ሳይሆን ነፃ ንግድ ቀጠናንም በውስጣቸው እንዲይዙ ነው። ነፃ ንግድ ቀጠና በማርኬት ክሬቲንግ ኢኖቬሽን በኩል በጣም ትልቅ ሚና ያለው ነገር ነው። ኢንዱስትሪዎች ምርታቸውን ራሱ የሚሸጡበት ቦታ እዚህ ሀገር አምርተውም ከውጭም ሊመጣ ይችላል ፎር ዛት ማተር የሚሸጡበት ቦታ ሊኖራቸው ይገባ ነበር። ከዚህ በፊት ይሄ ዝግ ነበረ። ይሄን ባለማድረጋችን ኢትዮጵያ በጣም የተጎዳችበት ነበረ ማለት ነው። እኛ በዚህ ውስጥ የሎጂስቲክ እንቅስቃሴ ውስጥ ሸቀጥን ስቶር የማድረግ የማንቀሳቀስ የንግድ ማዕከል የመሆን ሌሎች ሎጂስቲኮችንም በማሳለጥ በኩል ሚና ያለው ስለሆነ እሱ ተካቶበታል ማለት ነው። ልዩ የሚያደርገው አንደኛው ይሄ ነው። ሌላው አግሮ ፕሮሰሲንጎችንም በውስጡ አይሲቲ ፓርኮችን በውስጡ ያካትታል። በተጨማሪም ራሳቸው መኖር የሚችሉበትና መስራት የሚችሉበት ሊኖሩበት የሚችሉበትም አካባቢ የሚፈጥር ኢኮሲስተሙን የሚፈጥር ማለት ነው። ስፔሻል ኢኮኖሚክ ዞን ያንን ታሳቢ ያደርጋል ማለት ነው። ከተቋቋመን አጭር ጊዜ ቢሆንም እንኳን በዚህ አመት ወደ 28 ኢንቨስተር ነው ያስገባ ነው። ያ ማለት ትሬንዱ በጣም ፕሮግሬሲቭሊ እየጨመረና የኢንቨስትመንት ከባቢ ሁኔታው እየተሻሻለ የመጣና ኢትዮጵያ በእርግጥም የኢንቨስትመንት መዳረሻ የምትሆን ሀገር መሆኑን
የሚያሳይ መሆኑን ማየት ይቻላል። እጅግ አድርገን እናመሰግናለን አቶ ሞቱማ። እንግዲህ እስካሁን ባለው የፓናል ሂደታችን በመንግስት ያለው የፖሊሲ ዝግጁነት፣ የአሰራር ማሻሻያ ዝግጁነት እንዲሁም የመሰረተ ልማት ዝግጁነትን አይተናል። እነዚህ ሁሉ ካየን ባለሀብቱስ ምን ይላል የሚለው ደግሞ መነሳቱ አይቀርምና ሚስተር ሀርሽ ኢትዮጵያ ውስጥ ኢንቨስት ማድረግ ምንድነው እድሉ? አሁን እቺ ጊዜ ለኢትዮጵያ በጣም ምቹ የሆነች ጊዜ ናት። ድሮ ባለስልጣኖች የነበሩት ዛሬ አገልግሎት ሰጪ ሆኗል። በአመለካከት መንገድ ማለት ነው፣ ያው በአይምሮ ማለት ነው። ስልጣናቸው እዛ ሆኖ ወይም እየጨመረም ቢሆን ላይክ በሀሳብ ስልጣን አገልግሎት የመስጠት አቅም ሆኗል። ይሄ ትልቅ ለውጥ ነው። ይሄ የአመለካከት ትልቅ ለውጥ ነው እና ኢትዮጵያ በጣም ወደፊት እያራመዳት ነው ያለው። የኢትዮጵያ ኢንፍሌሽን ሲንግል ዲጂት ላይ ናት ሚል አንድ ስታቲስቲክ ያለኝ፣ ግን እድገቱ ዳብል ዲጂት ነው። ያ ማለት እድገታችን ከኢንፍሌሽን እየበለጠ ነው። ይሄ ደግሞ በጣም ትልቅ ዜና ነው። ይሄ ማለት በጣም ትልቅ እድል ነው ለኢትዮጵያ እና ኢትዮጵያ በኢኮኖሚ ምን ያህል እንደምትገሰግስ ያሳያል። እናመሰግናለን። እንግዲህ አሁን ሀሳብ አስተያየት ከመድረክ የምንቀበል ይሆናል። ኢንቨስትመንት መዳረሻዎችንም ከማስፋት አንጻር አሁን በእርግጥ ባለሀብቶች የተመቸ ቦታ የመምረጥ ነገር አለ። ግን እንደ ሀገር ደግሞ እንደ ሀገር ብቻ ሳይሆን እንደ ክልሎችም እንደ ከተማ አስተዳደሮችም ተደራሽ ሊሆኑ የሚችሉበት ብዙ ጸጋዎች ስላሉን በእነዚህ ጸጋዎች ላይ መሳተፍ ከቻሉ የትኛውም ቦታ ላይ ሀብት ማፍራት የሚቻልበት ሁኔታ ስለሚኖር ሁሉም የድርሻውን ወስዶ መስራት የሚችልበት ሁኔታ ቢኖር የሚል አስተያየት ለመስጠት ነው። እጅግ በጣም አመሰግናለሁ። ብዙ ባለሀብቶቻችን በእርሻም በተለያዩ ነገሮች ቦታ አጥሮ ያስቀምጣሉ ወስደው የማይሰሩ። ምክንያታችሁ ምንድነው ብለን ሰርች ስናደርግ ከባንክ ብድሮች ጋር ተያይዞ ያሉ ችግሮች በጣም የጎሉ ናቸው። እኔ ከባንክ እዚህ ቦታ ላይ ሰው ቢገኝና ሀሳብ ቢሰጥ ደስ ይለኛል። Today, EIC offers one-stop service through its digital platform, consolidating visas, permits. አሁን ላይ የኢትዮጵያ ኢንቨስትመንት ኮሚሽን ቪዛዎችን፣ የስራ ፍቃዶችንና ሌሎችንም አገልግሎቶች በዲጂታል አማራጭና በአንድ ማዕከል አገልግሎት እየሰጠ ይገኛል። ይህም በአገሪቱ ኢንቨስት ለማድረግ ለሚፈልጉ ባለሀብቶች ጥሩ እድል ይዞ የመጣ ነው። ለዚህም መንግስት ሊመሰገን ይገባል። ባለፉት 20 ዓመታት በኢትዮጵያ ኢንቨስት እንዳደረገና እንደኖረ አንድ ህንዳዊ ባለሀብት የማስተላልፈው መልእክት ቢኖር ማንኛውም ኢንቨስተር ወደ አፍሪካ ገበያ ለመግባት የሚፈልግ ከሆነ ሁሉም ምርጫቸውን ኢትዮጵያ እንዲያደርጉ ነው። ለክቡር ኮሚሽነር ዶክተር ዘለቀ አንድ ጥያቄ አለኝ። ሁላችንም እንደምናውቀው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም ያለውና በአፍሪካ ግዙፍ የአቪዬሽን ማዕከል ሲሆን 12.5 ቢሊዮን ዶላር ታቅዶ ግንባታው እየተካሄደ ይገኛል። ይህ የኢትዮጵያን የኢኮኖሚ ገጽታ እንደሚቀይረው ይታወቃል። ይህ ግዙፍ ፕሮጀክት ለአነስተኛና መካከለኛ የውጭ ባለሀብቶች በተለይም በማኒፋክቸሪንግ፣ በአገልግሎትና በእውቀት ሽግግር ዘርፎች ምን አይነት የኢንቨስትመንትና የንግድ ዕድሎችን እንደሚፈጥር ቢያብራሩልን። አመሰግናለሁ። Foreign investors, particularly in manufacturing, service and knowledge sectors. Thank you. የንግድ ከባቢን ምቹ ማድረግ በወርልድ ባንክ ኢንዲኬተሮች የተቀመጡ መለኪያዎችን አስቀምጠን ኢትዮጵያን ብንመለከት ስቲል ኢትዮጵያ ያለችበት ስታተስ በመለኪያዎቹ ያነሱ ናቸው። ስለዚህ አሁን ላይ ምቹ የሆኑ የፖሊሲ ዳይሬክሽኖች አሉ። ሆኖም ግን ሲምለስ የሆኑ የአሰራር ስርዓቶችን ከመፍጠር አንጻር በጣም ብዙ የምንሰራቸው በርካታ ስራዎች እንዳሉ ይሰሙኛል። ከዚህ አንጻር ወደ መንግስት የምንጠቁመው እጅ የለንም። በጋራ የፕራይቬት ሴክተሩም መንግስትም በጋራ መስራት የሚጠበቅበት ጊዜ ላይ ነው ያለነው ብዬ አስባለሁ። ምቹ ከባቢ ብለን ስንል ከፍተኛውን ድርሻ የሚወስደው ሰው ነው። ሰራተኞች የስራ ዲሲፕሊን ኤቲክስ እንዲኖራቸውና ኢንቨስተሮች ሲመጡ የማያፍሩብን ኤቲካል የሆኑ ዜጎች እንዲኖሩን በማሰብ ምን እየተሰራ ነው? እሱ በጣም ክሪቲካል ነው ብዬ ስለማስብ አመሰግናለሁ።
እጅግ አድርገን እናመሰግናለን። ያው በርካታ ሀሳቦች ነው የተነሱት። መልስ እንድሰጡ እድል እሰጣለሁ። ያው አሁን ያለንበት የማክሮ ኢኮኖሚክ ኢንቫይሮንመንት ቀደም ብሎ መንግስት የፋይናንሻል ሴክተሩን በቀጥታ ዳይሬክት የሚያደርግበት ዘመን አልፏል። የፋይናንሻል ሴክተራችን በገበያ ውስጥ ተወዳዳሪ ለሆኑ ዘርፎች፣ አዋጭነታቸው ለተረጋገጡ ዘርፎች ፋይናንስ የሚያቀርብበት ነው። በዛ ውስጥም ሆኖ ግን ባለፉት ዓመታት ብናይ በተለይ በኢንዱስትሪ ለኢንዱስትሪ፣ ለግብርና፣ ለአምራች ዘርፎች እየተሰጠ ያለው ብድር በከፍተኛ ሁኔታ አድጓል። ያ ማለት ግን ያለውን ሁላ ባክሎግስ ወይም ደግሞ ፍላጎት አድረስ ማድረግ እንችላለን ማለት አይደለም። በአንድም በሌላ መልክ ፕራዮሪቲ አድርገን የለየናቸው ዘርፎች ፋይናንስን ሞቢላይዝ ማድረግ ከሀገር ውስጥ የፋይናንስ ምንጭ ብቻ ሳይሆን ከውጭም ላይ በጣም ማተኮር እንዳለብን የሚያሳይ ነው። በተለይ ኢምፖርት ሰብስቲቱሽንም ስንል ፕራይመሪሊ ኢንቨስተሮቻችን የሀገር ውስጥ ኢንቨስተሮች ብቻ ይሆናሉ ማለት አይደለም። የውጭ ኢንቨስተሮችም ኢምፖርት ሰብስቲቱት የሚያደርጉ ምርቶች ላይ ሊሰማሩ ይችላሉ። ያ ተጨማሪ አቅም ይፈጥርልናል። ከዛም ባለፈ ደግሞ እነዚህ ኢምፖርት የሚተኩ ኢንዱስትሪዎች እንደ እርሾ ሆነውም በቀጣይም ግሎባሊም ኮምፒት የምናደርግበት ሪጂናሊም ማቅረብ የምንችላቸው ምርቶች የምናቀርብበት ይሆናል። በአጠቃላይ ግን ፋይናንስ አቅርቦቱ በጣም እየተሻሻለ ነው። በአዲሱ ኢንቫይሮንመንት ውስጥ መንግስት በተሻለ ሁኔታ ኢንዱስትሪው በተለይ ማኒፋክቸሪንግ ሴክተር ኢንቨስተሮች ፋይናንስ እንዲያገኙ የሚያስችሉባቸው ማዕቀፎች፣ ምቹ ሁኔታዎች መፍጠር አለባቸው። ዋናው ግን አዋጭነታቸው በጣም ዲተርሚን ስለሚያደርግ እንዲሁም ደግሞ የተጠራቀሙ ችግሮች እዛ ላይ ኢምፓክት ሊያሳድሩ ይችላሉ። በቀጣይ ግን እየተሻሻለ እንደሚሄድ እምነታችን ነው ማለት ነው። የቢዝነስ ከባቢ በምንድን ነው የሚመጣው? በምንድን ነው ተገማች የሆነ ቢዝነስ ከባቢ የምናመጣው ከተባለ አንዱ በህግ ነው የምናመጣው ማለት ነው። በተለይ ማነቆ የሆኑ ችግር ፈቺ ሳይሆን ችግር ፈጣሪ የሆኑ ህጎችን እነሱ ማሻሻል፣ በተለይ ደግሞ አስፈላጊ የሆኑ ህጎች ደግሞ ሲኖሩ ደግሞ እነሱ እንደ አዲስ ኢናክት በማድረግ አንዱ በህግ ነው የሚመጣው ማለት ነው። ነገር ግን ህግ ብቻውን ደግሞ በቂ አይደለም። ህግ አንደኛው ነው። ነገር ግን ደግሞ እነዚህ ህጎች ወደ መሬት እንዲወርዱ ደግሞ አጠቃላይ አሰራርን ማሻሻል ብሎም ተቋማት አካባቢ ያለውን ቢሮክራሲ ደግሞ መበጣጠስና ተገማች የሆነ በጣም ፈጣን አገልግሎት መስጠት ደግሞ ያስፈልጋል። ከአሰራር ስርዓታችን ጋር ደግሞ የሚገናኙ ጉዳዮች አሉ ማለት ነው። ሁለተኛው፣ ሶስተኛ ያወጣናቸውን ህጎችን ጭምር ደግሞ ምንድነው መተግበር መቻልም ሌላኛው ቢዝነስ ከባቢን የሚያሻሽልበት ኢንቫይሮንመንት ነው። ነገር ግን ቢዝነስ ከባቢ ሲባል ኦቨርናይት የምናሻሽለው ጉዳይ አይደለም። ባይዘ የትኛውም የኢትዮጵያንም ሌሎችንም ሀገራትም ልምድ አንስተን ስንመለከት የቢዝነስ ከባቢ ለሚሻሻለው በአንድ ምሽት አይደለም ማለት ነው። ይህ ፕሮግረስ ነው። ነገር ግን በዚህ ውስጥ የኢትዮጵያ መንግስት ቁርጠኛ ነው ካለን ቁርጠኝነቱንማ በተግባር እያሳየን ያለ ነው። በህግ ማሻሻያዎቹ፣ በሌሎችም ጉዳዮቹ፣ በቢዝነስ ክላይሜት ሪፎርማችንም ቁርጠኝነቱ መንግስት እያሳየ ያለበት ነው። ከዛ ባሻገር ተጨባጭ የሆኑ ውጤቶች ከባለ ሀብት ቅድም ሲያነሳ እንደነበረው ሀርሽ ተጨባጭ የሆኑ ውጤቶችንም እያየንበት ነው ያለ ነው። Mr. Raj, you mentioned about the Bishoftu project. The Bishoftu International Airport is one of the mega projects that we have. ከቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጋር ተያይዞ የተነሳውን ጥያቄ ለመመለስ ያህል ፕሮጀክቱ በዚህ ሀገር ውስጥ በግንባታ ላይ ካሉን ግዙፍ ፕሮጀክቶች አንዱ ነው። በፕሮጀክቱ ስራ ላይ በርካታ የውጭ ኢንቨስተሮች በተለያየ የስራ ዘርፎች ላይ ገና ከመጀመሪያው ጀምሮ እየተሳተፉ ነው። አሁንም በፕሮጀክቱም ሆነ በሌላ ዘርፍ ላይ መሳተፍ ለሚፈልጉ ባለሀብቶች በሩ ክፍት በመሆኑ ማንኛውም በአገሪቱ ኢንቨስት ለማድረግ የሚፈልግን ባለሀብት ለመቀበል አገሪቱ ምቹ ሁኔታዎችን አዘጋጅታለች። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላይ የውጭ ባለሀብቶች ተሳትፎ ከፍተኛ እንደሚሆን አስባለሁ። የሰራተኛ የስራ ባህል ወዘተ የተመለከተ ለማንሳት ሞክሯል። የኛ ሰራተኛ አክቹአሊ ሪላቲቭሊ ከሌሎች አንዳንድ አፍሪካ ሀገሮች አብዛኛው አፍሪካ ሀገሮች ሲታይ ሪላቲቭሊ በጣም የተሻለ ነው፣ እውነቱን ለመናገር ማለት ነው። ታታሪ ነው፣ ዲሲፕሊን ነው፣ ስራ መስራትም ደግሞ ይችላል፣ መማርም ይችላል። ሃይ ስኪል የሆኑ ነገሮችም ላይ ተሳትፎ መስራት የሚችል የስራ ባህል ያለው ሰራተኛ አለ ማለት ይቻላል። አንዳንድ ኢንዱስትሪ ፓርኮች ውስጥ እኛ ጋም ስፔሻል ኢኮኖሚክ ዞኖች ውስጥ በግልም በአይፒዲሲም ስር ካሉት ስፔሻል ኢኮኖሚክ ዞኖች ውስጥ በፈረቃ ጠይቀው የሚሰሩ ሰራተኞች አሉ። ፈረቃ አድርጉልንና እኛ ማታ ገብተን እንስራ እድሉ ይፈጠርልን ብለው የሚሰሩ ሰራተኞች አሉ። ማለት ስራ ፍላጎቱ አለ ማለት መለወጥ የሚፈልግ አለ። ፕሮዳክቲቪቲ ላይ ግን ምርታማነት በጣም ፕሮዳክቲቭ የሆነ ተወዳዳሪ የሆነ
አቅም መፍጠር ግን ብዙ ስራ ይፈልገናል ለማለት ነው። ከኢቲክስ ጋር የተያያዙ ሌሎች ነገሮች ላይ ደግሞ በውይይት የሚፈቱ ናቸው አብዛኞቹ። በስራ ቦታ ግጭት ሊፈጠር ይችላል፣ አለመግባባት ሊፈጠር ይችላል። ብዙ ነገሮች አሉና በውይይት የሚፈቱ ይሆናሉ ማለት ነው። እኛም ያጋጠሙን ነገሮች በውይይት ለመፍታት ጥረት እያደረግን ያለንበት ሁኔታ አለ ማለት ነው።